ሰላም ሰላም ወዳጆቻችን ይህ የስፖርት ነው። ታዲያ ወዳጆቻችን በዛሬው ፕሮግራማችን ስለ ሪሲ ጄምስ እና ስለ ካይሴዶ እናወራለን። ኤንዞ ፈርናንዴዝንም በዛው ነካ የምናደርገው ይሆናል። በተለይ የሪሲ ጄምስ ካለፈው የውድድር ዓመት ኤንዞ ማሬስካ ቸልሲን ከያዙ ጊዜ አንስተው በሚገባ የነን ተጫዋች እየተጠቀሙበት ይገኛል። የቡድኑ የመጀመሪያ አንበል ነው። አሁን ባለው ስብስብ ውስጥ እንግዲህ በአንድ ጨዋታ እንኳን 2 እና 3 ቦታዎችን በታክቲኩ ረገድ ፍሌክሲብል እንዲሆን የሚያደርግ አሰልጣኙ ሊያምንበት የሚጠበቅበት አስደናቂ ተጫዋች ነው። ሌላኛው ካይሴዶ ነው። ካይሴዶ አሁን አዲስ ስም እያወጡለት ይመስላል። ኦክቶፐስ እያሉት ነው። የትም ቦታ የሚገኝ ነው። በተለይ በቶተንሃሙ ጨዋታ ፕረስ ያደረገበት መንገድ በጣም አስገራሚ ነበር። ታዲያ ካይሴዶ ምን ነገሮችን ያሻሽላል? ምን ነገሮች ላይስ በጣም አስደናቂ ብቃት ነው ያለው? ኤንዞ ማሬስካ ታክቲኩ ረገድ ባለፉት ዓመታት ካሳዩት አሰላለፍና ሁኔታ አንጻር ለውጦች አሉ። እንግዲህ በየጊዜው አዳዲስ ለውጦችን እያሳዩን ይገኛሉ። የፔፕ ጋርዲዮላን አሁን ደግሞ አልፎ አልፎ የማይክል አርቴታን የሚመስሉ አይነት ታክቲኮችን እያየን እንገኛለን። ኤንዞ ማሬስካ ሌላኛው ቸልሲን ለዋንጫ የሚያበቁት አሰልጣኝ ይሆናል ወይ? የሚቀጥሉት ዓመታቶች የሚነግሩን ይሆናል። ዘንድሮም ጠንካራ ተፎካካሪ ሆነው የምናያቸው ይሆናል። ሰላም ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በጣም መነሳት የሚጠበቅበት ቶማስ ፍራንክን ቡድን ቸልሲ 1-0 ተጠናቀቀ እንጂ በጨዋታው ላይ ከአንድ በላይ ጎል መቆጠር የነበረበት ነው አይደለ? ስለዚህ ያንን ጨዋታ ጨምሮ በአጠቃላይ ቸልሲ እንደስብስብ በአንድ ዓመት አሁን ኦልሞስት ወደ 3 ወር አካባቢ ስታዩ በታክቲኩ ረገድ ኤንዞ ማሬስካ ከፍተኛውን ለውጦችን እያመጡ ይገኛሉ። ነገር ግን እዚህ ስብስብ ውስጥ ደግሞ 2 ተጫዋቾች አሉ። በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በመላው አውሮፓ በ5ቱ ሊጎች በሚገኙ ተጫዋቾች ውስጥ ብዙ ኳሶችን ኢንተርሴፕት ወይም ማቋረጥ የቻሉ ተጫዋቾች አንደኛው ካይሴዶ ነው። በ10 ጨዋታ 855 ደቂቃዎችን አድርጎ 25 ኳሶችን ማቋረጥ ችሏል። ታዲያ እዚህ ሊስት ላይ 5ኛው ነው የሚገኘው ሪሲ ጄምስ ነው። ጄምስ በ10 ጨዋታዎች 694 ደቂቃዎችን ከነዛ ውስጥ ደግሞ 15 ጊዜ ኳስ ማቋረጥ ችሏል። ታዲያ ይህ ቡድን ለምሳሌ ጄምስን በተናጠል እንየውና ወይም ደግሞ ካይሴዶንም ማየት እንችላለን። ቅድሚያ ካይሴዶ ለምሳሌ ስናየው ቸልሲ 115 ሚሊዮን ፓውንድ ሲወጣበት በጣም ብዙ ጥያቄዎችን የሚነሳበት መንገድ ነበር። አሁን ግን ይህ ተጫዋች ብዙ ክህሎቶችን እየጨመረ እንዳለ፣ እድገቶችን እያሳየ እንዳለ ይታያል። እንደኛ ቸልሲን ወደፊት የሚሄድበት መንገድ በጣም ጥሩና ውጤታማ የሚያደርገው ይሆናል። ከመጨረሻው ድረስ ፕረስ የማድረግና በቶተንሃሙ ጨዋታ ደግሞ ቸልሲ የተገበረው ባለፉት ጊዜያቶች ብዙ ጊዜ ስለ ቸልሲና ስለ ኤንዞ ማሬስካ ስናወራ ስለ ቦክሱ ስለ ሳጥኑ እናወራለን አይደለም? ኢንቨርትድ ዊንገሩ ወይም የመስመር ተከላካይ የነበረው ወደ መሀል ይገባና ኢንቨርትድ ዊንገር ይሆንና ከአጥቂው አማካኙ ጋር በአጠቃላይ ቦክስ ሳጥን ይሰሩ ነበር። አንዳንድ አልፎ አልፎ ዳይመንድ ሼፕ ያለውም ይሆን ነበር። አሁን ግን በሚገርም ሁኔታ ደግሞ ደብሊው ሼፕን ተግባራዊ እያደረገ ይገኛል ቸልሲ። ታዲያ በዛ ጨዋታ ላይ ደብሊው ሼፕን ተግባራዊ ሲያደርጉ ቅርጹን ምን አይነት ቅርጽ ነው ብለን ካየነ ለምሳሌ ኖርማሊ ቅርጹ የሚሆነው አሌክሳንደር ጋርናቾ፣ ፔድሮ ኔቶ በሁለቱ መስመሮች ይኖሩና ኤንዞ ፈርናንዴዝ፣ ካይሴዶና ጄምስ ነው የሚይዙ። ሳጥን ከመስራት ይልቅ ይህ ካቴና ማለት ትችላላችሁ። ቡድኑ አንዱ ሲሾልክ አንዱ እየገባ በቅርጹን ማሻሻል የሚያስችል ነው። ይህ ስብስብ ውስጥ ታዲያ አንዱ ትልቁ ለዚያ ጨዋታ ተመራጩ ተጫዋች ማሎ ጉስቶ ነው። ማሎ ጉስቶ ኦቨርላፕ ያደርጋል። ወደ 10 ቁጥር መምጣት የሚችል ተጫዋች ነው። ብዙ ቦታዎችን መሸፈን ስለሚችል ኦቨርላፕ አድርጎ ደግሞ ዊድዙን ማስፋት ስለሚችል ውጤታማ ያደርገዋል። እዚህ ስብስብ ውስጥ ትንሽ የኔቶ ነው ነጠር ብሎ መውጣት ያቃተው እንጂ ሌሎቹ በድንቅ ብቃታቸውን ያሳያሉ። ካይሴዶና ጄምስ እንዲሁም ኤንዞ ፈርናንዴዝ ቸልሲ ሳያስበው ያገኛቸው የሶስቱ የአማካይ መስመር ጥምረት አስደናቂ ብቃቱን ከጨዋታ ወደ ጨዋታ እያሳየ እንደቀጠለ ይገኛል። በተለይ ደግሞ ጄምስ የተለያዩ አይነት ሚናዎችን መወጣት ስለሚችል ይህንን ተጫዋች እዚህ ጋር ማሰለፍ ያስፈልጋል። ጄምስ በአንድ ጨዋታ ውስጥ ከፈለከው 3 ቦታዎችን 4 ሚናዎችን ብሰጠው መተግበር የሚችል የእግር ኳስ የመረዳት አቅም አለው። ለምሳሌ ጨዋታው ሲጀመር ቸልሲ ከኋላ በሚመሰረትበት ጊዜ ማሎ ጉስቶን ኦቨርላፕ እንዳያደርግ ያደርገውና ቻሎባና በፎፋና መካከል ይገባና ኳሱን ለመመስረት ፕረስ ሲደረግ ደግሞ በቀላሉ ፕረስ መደረግ የማይችል ተጫዋች ስለሆነ ያንን ቦታ ሲሸፍን ታዩታላችሁ። ከመቅስፈት ደግሞ ኳሱ በሚያጠቃበት ጊዜ ፕረስ ለማድረግ ደግሞ ከሳጥኑ ውጭ ከአጥቂው ጎን ለጎን ፕረስ ሲያደርግ ታዩታላችሁ። በመስመሮች መካከል እየሮጠ ኳሶችን ሲያሻማ ብታዩት የሚያስገርም አይደለም። የቆመ ኳሶችንም ማስቆጠር ላይ የተለየ ክህሎት ያለው ተጫዋች ነው። ከዛ ውጭ ግን ደግሞ የአማካይ መስመሩን ሲሸፍን ደግሞ ኳስን የመረዳት አቅሙ አሁንም ሌላ የሚያስገርም ብቃቱ ስፔሶችን የመሸፈን ነው። ለምን ከካይሴዶ ጋር የተሻለ ጥምረትን ፈጠሩ ካላችሁኝ የጄምስ ተለዋዋጭነት ለካይሴዶ ይመቸዋል። ያ ማለት ነው ካይሴዶ ስፔሱን ጥሎ ቢሄድ እንኳን ጄምስ ብቻውን ሆኖ መከላከል የሚችል ተጫዋች ነው። አንደኛ። ሁለተኛ ካይሴዶ በጨዋታ ውስጥ ድካም ተሰምቶት ወደ ኋላ የሚቀር ከሆነ ጄምስ ወደፊት መውጣትና ፕረስ ማድረጉን አሁንም በሌላ ተጫዋች የምታገኘው ይሆናል። ስለዚህ የሁለቱ ተጫዋቾቹ ውህደት ሌላ ምዕራፍን የሚያመጣ ነው። ሌላኛው ጥሩ ነገር ግን ኤንዞ ፈርናንዴዝ በነፃነት እንዲጫወት ያግዙታል። ሁለቱም የማስጣል ክህሎት ስላላቸው ኤንዞ ፈርናንዴዝ ማጥቃቱ ላይ ብቻ እንዲያተኩር ያደርጉታል። ያም ደግሞ ውጤታማ ሲያደርገው እየታየ ይገኛል። ታዲያ ቸልሲ ይህንን ሰንሰለት ከሰሩ በኋላ ፕረስ በሚያደርጉበት ጊዜ አሁን የቶተንሃሙን ጨዋታ አንዱን ወሰድን አይደል? ፒኤስጂን ያሸነፉበት
የተጫወቱበትን የዳይመንዱን ስትራክቸር ማስታወስ ያስፈልጋል። አምና ዘንድሮም ሊቨርፑልን ያሸነፉበት አንዱ ሌላኛው ታክቲክ ነው። ታዲያ ቸልሲ ትልልቅ ጨዋታዎች ላይ ኤንዞ ማሬስካ ስብስቡን በሚገባ እንደሚያዘጋጁት እነዚህ ሁኔታዎች ያመላክታሉ። ነገር ግን እንደ እግር ኳስ ደግሞ ወጥነት ሊግህን እንድታሸንፍ ያግዛል። ቸልሲ በአውሮፓ ቻምፒዮንስ ሊግ ጥሎ ማለፉን እንዲሁም ደግሞ ወደ ሩብ ፍጻሜ የሚገባ ከሆነ በእኔ እይታ ጠንካራው ቡድን ይሆናል። ያ የሚሆነው አንደኛ በኤንዞ ማሬስካ የተጫዋቾቹ ጥራት ለጥሎ ማለፍ በጣም ተመራጭ ቡድን ያደርገዋል። ነገር ግን አሳሳቢ የሚያደርገው ደግሞ ወጥነት መጉደል ነው። የወጥነት መጉደልን ግን ለመቅረፍ ኤንዞ ማሬስካ የእሳቸውን አጫወት የሚረዳ ከ2 እና ከ3 ዓመታት በላይ የሚፈልግ ነው የሚሆነው። ስለዚህ የሚቀጥለው ዓመት ቸልሲ ሊያስደምመን የሚችልበት እድል ይኖራል ብዬ አስባለሁ። እዚህ ስብስብ ላይ ብዙ ለውጦችን ካልተደረገ የተሻሉ ተጫዋቾችን መጨመር ከተቻለ ልምዱን ማሻሻል የሚቻል ከሆነ ቸልሲ በዛ ሁኔታ ነገር ግን ፔፕ ጋርዲዮላ ማይክል አርቴታ የሰሩትን አይነት የቡድን ግንባታ ኤንዞ ማሬስካም በቸልሲ ቤት እየሰሩ ነው ማለት የሚቻል ይመስለኛል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ አሁን ጎሉ ሲቆጠር የመጀመሪያው ጎል ቶተናም ላይ ማለት ነው ካይሴዶ ፕረስ ለማድረግ የወጣበት መንገድና 3 ፕረስ አድርጎ ነው ኳሱን የቀማው። አንደኛ በጣም የሚያስደምመው 3ኛው ተጫዋች ላይ ነው መቀማት የቻለው። አንድ ይሄ በጣም አስደማሚ ነው፣ ተስፋ ለመቁረጡ ማለት ነው። ነገር ግን ይህንን የሚመስል ታክቲክ ማይክል አርቴታ ዴክላን ራይስ ላይ ሲሰራ እናያለንና አሁንም ኤንዞ ማሬስካ የተለያዩ ታክቲኮችን ከተለያዩ ተጫዋቾች መውሰድ በጣም ውጤታማ ያደርጋል። ነገር ግን የአርሰናልና የቸልሲው ፕሬሲንግ ምን ልዩነት አለው ካላችሁኝ የአርሰናሉ ታይም ቦምብ አይነት ነገር ነው፣ ያዝ ለቀቅ አይነት ነገር። የቸልሲ ደግሞ ቀውስ ነው፣ ኪዮቲክ ነው። ስለዚህ ያ ማለት ምን ማለት ነው? ለምሳሌ የክሎፕ ገገም ፕሬሲንግ አይነት የሚመስል ቀውስን መፍጠር፣ በቀውስ ውስጥ ጎሉን ማግኘት፣ ፖዚሽኑን ማግኘት፣ ትክክለኛው ፖዚሽን ላይ መገኘት። ለዚህም አንዱ ጋርናቾና እንዲሁም ደግሞ ማሎ ጉስቶ ሁለቱም መስመሮች ስለሚያሰፉ መሀል ላይ ያሉትን ተጫዋቾች አበዙባቸው። የአማካይ መስመሩ ቤንታኩር፣ ፓውሊኒያ እና እንዲሁም ጃቪ ሲሞንስን የያዘው የት ጋር ሄዱ? ስፔንስ ለቆ እንደወጣና እንዲሁም በመስመሮች መካከል ፕሮግረስ ኳሱን ይዞ ወደፊት ስለሚሄድ ስፔንስን እንዲዘጋ ማሎ ጉስቶ ሽፋኖችን ሲያደርግ ወይም ደግሞ ጃው ፔድሮ ስፔሶቹን ወደ አማካይ መስመሩ ወደ አማካኝ ቦታው ሲመለስ ስፔሶችን በሚገባ ቸልሲ ሲጠቀም ይታይ ነበር። ታዲያ ጨዋታው ከተጠናቀቀ በኋላ የቸልሲን አቨሬጅ ፖዚሽናቸውን በምታዩበት ጊዜ አንድም ኢንቨርተድ ፉልባክ የለም። አምና በቸልሲ ጥሩ ወቅቶችም ደካማ ወቅቶችም ኢንቨርተድ ፉልባክን ስንወቅስም ስናመሰግንም ነበር። ኤንዞ ማሬስካ በአንድ አጫወት ብቻ የቆረቡ እንዳሉና የተለያየ አይነት ታክቲክ እንዳላቸው አንዱ የታየበት ነበር። ያንን መጠቀማቸው ልክ ነበር። አንደኛ ኩኩሬላና ኩዱስ ኢንቨርተድ መሆን አይችልም። ኩኩሬላ ኩዱስን መያዝ ብቻና ኦቨርላፕ ከማድረግ መገደብ ነበረባቸው። ያንን አድርገዋል። ኦቨርሎድ ለማድረግ የአማካይ መስመሩ ተጫዋቾች እንዲበዙ ለማድረግ የሞከሩት መንገድ ውጤታማ አድርገዋል። ታዲያ ቸልሲ እንግዲህ ስብስብ የአማካይ መስመሩን ብታዩት ከፍተኛ ዋጋ የወጣበት ነው። 115 ሚሊዮን ፓውንድ አሁን ርካሽ የሚያስብል ዋጋ ነው ለካይሴዶ። ኤንዞ ፈርናንዴዝ አሁንም የወጥነት ጥያቄ ያለበት እንጂ ምርጥ ጨዋታዎች ምርጥ ብቃቱን የሚያሳይ ነው። ታዲያ ይህ ብቻ አይደለም። እዚሁ ቦታ ላይ ጄምስን ብታዩት ደግሞ ጄምስ ከተሰለፈ ሪሲ ጄምስ ማለት ነው ከ80 እስከ 100 ሚሊዮን ፓውንድ ያወጣል። ይህ የአማካኝ መስመር ታዲያ ውጤታማ መሆንና ውጤታማነቱን ማምጣት ያስፈልገዋል። ሌላኛው እንግዲህ አንድ ቦታ ላይ ተጽፎ ያገኘሁት የጌም ኦፍ ትሮንስ እና የኤንዞ ማሬስካን ጨዋታ የሚያመሳስሉ ነው ደግሞ ያገኙት። ጌም ኦፍ ትሮንስ ፊልሙን ላያችሁ ሰዎች ወይም ደግሞ በእግር ኳስ አይን ደግሞ ምንድን ነው አንድ ቦታ ላይ ከፍተኛ የሆነ ጥቃት ሲደርስብህ በዛ ቦታ ላይ ደካማ እንደሆንክ ካወቅ ምን ታደርጋለህ? ተቃራኒ ቡድንህ ወይም ደግሞ ጠላትህ ላይ የሆኑ አይነት አሳቸው የሆኑ ነገሮችን ማሳየት ያስፈልጋል። ያንን ኤንዞ ማሬስካ በዚህ ጨዋታ ማሳይቶናል። ነገር ግን ቸልሲ ብቻ አይደለም፣ ብዙ ቡድኖች ይህንን ያደርጋሉ። በተለይ አምና አርሰናል ቆም ኳስ በጣም ጠንካራ ሲሆን አንዳንድ ተጫዋቾችን በካውንተር አታክ ታስቀምጣቸዋል። ታዲያ ቸልሲ የዳንሶን ረጃጅም ውርወራዎች ለመከላከል 3ቱን የአጥቂ መስመር ተጫዋቾቹን ወደፊት በጣም ይገፋል። ያንን ተከትሎ ቶተንሃም ሳጥን ውስጥ የሚገኙ ተጫዋቾች 3ቶቹ ተለይተው ይወጣሉ። ያ ማለት 3 እና 4 ተጫዋቾች ይወጣሉ። ያ ማለት ኦልሞስት 6 ተጫዋች ነው ሳጥን ውስጥ የሚቀረው። ስለዚህ ቸልሲ በቁጥር ብልጫ ኳሱን ለማጽዳትም እንዲችል አድርጎታልና ይህ የሆነ ውሳኔ ነው ብዬ አስባለሁ። ሌላኛው አንቶን ሴማዮ በበርንማውዝ ይህንን በተመሳሳይ ሁኔታ ሲያደርግ አይታችሁታል። ውጤታማ ነው አይደለም ሌላኛው የሚነሳ ነው። ሌላኛው እንግዲህ መነሳት የሚጠበቅበት የኤንዞ ፈርናንዴዝ ታክቲካል እድገት ነው። አሁንም ይህ ተጫዋች በኔ እይታ ያለው ፖቴንሻል ያለው ከፍተኛ አቅም መውጣት የሚችል ነው። ተጫዋቹ ትልቁ ችግሩ ምንድን ነው ካላችሁኝ ወጥነት ነው። ወጥነት ቢኖረው ኤንዞ ፈርናንዴዝ በፕሪሚየር ሊጉ ካሉ ምርጥ አማካኞች ውስጥ ከካይሴዶ እኩል መጠራት የሚችል ተጫዋች ሲሆን ነበር። ነገር ግን የወጥነት ጥያቄ አሁንም የሚነሳበት ነገር ግን በቶተንሃሙ ጨዋታ ለምሳሌ ብታዩት የኤንዞ ፈርናንዴዝ ብቃት ማለት ማንቸስተር ሲቲ በርናንዶ ሲልቫን የሚያገኝበት አይነት መንገድ ነው። በርናንዶ ሲልቫ ለማንቸስተር ሲቲ በተገኘው ቦታዎች ይሰለፋል፣ ከኋላ ኳስ ይመሰርታል፣ ያጠቃል፣ ሳጥን ውስጥ ገብቶ ጎል ያስቆጥራል፣ ኤኒ ቦታ ላይ ይገኛል። በተፈለገው አማራጭ ቦታዎች ላይ ደግሞ ኦቨርሎድ ያደርጋል። ይህኛውም በጣም በሚገርም ሁኔታ ኤንዞ ፈርናንዴዝ ከጋራናቾ ጋር ኦቨርላፕ ያደርጋል ሲፈልግ፣ ከዛ ውጭ ደግሞ ኦቨርሎድ ያደርጉበታል ወይም ተጫዋቾች እንዲበዙ ያደርጋል ሲፈልግ በግራ ያለበለዚያ መሀል ላይ ጃው ፔድሮ ጋር አብሮ ደግሞ የኳሶችን ሲሻማ ታዩታላችሁ። በግራ መስመር ላይ ከጉስቶ ጋር ሲጫወት ታዩታላችሁ። ስለዚህ ታክቲካዊ አረዳዱ ከፍተኛ እንደሆነ
የሚታይ ነው። ነገር ግን በአካል ብቃቱ ገዘፍ ያሉ በሎ ብሎክ የሚጫወቱ ቡድኖች ሲመጡ አሁንም ኤንዞ ፈርናንዴዝ ብቃቱን ማሻሻል ይጠበቅበታል። እነዛ ጨዋታዎች ላይ እንዴት መወጣት እንዳለበት ማሰብ ግድ የሚለው ይመስለኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።